ዛሬ ከስምዖን ጋር ተገናኝተናል። ይሄው መኪናዋ ጋር ነው ያለነው እና ብዙዎች ይሄ አደጋ እንዴት ተፈጠረ የሚለው ነገር ጥያቄ ሆኖባቸዋልና እስኪ የሆነ ነገር በለ። ከቡልቡላ ወደ ኮዬ እየሄድኩኝ ነበረ። ከርቭ ላይ ነበርኩኝ። ዝናብም ጥሎ ስለነበረ መሬቱ እርጥብ ነው እና ፍሬን እያበረርኩኝ ለመዞር ስሞክር መኪናዋ ተንሸራተተችና ከፖሉ ጋር ተጋጨሁኝ። ፖሉንም ጥየዋለሁ። ያኛው ፖል ነው የወደቀው። ይሄ የወደቀው ፖሊሲ ጋር እሺ። ከዛ ከፖሉ ጋር ስጋጭ አቅጣጫ አስቀየረኝና መጥቼ ወደዚህ መጣ። እንደዚህ ማለት ነው። ከዛ በኋላ እሳት ማጥፊያ ነበር ለማጥፋት ምናምን አልሞከራችሁ? ኦፍ ኮርስ ሞክረናል። እንዲሁም የሚያልፉ መኪኖች እያቆሙ የእሳት ማጥፊያቸውን ይዘው እየመጡ ለማጥፋት እየታገልን ነበረ። እሳቱ እየወጣ የነበረው ከውስጥ ስለነበረ እና ደግሞ ኮፈኑን ለመክፈት መጠጋት ስላልቻለ ምንም ማድረግ አልቻልንም። እሳቱ እየባሰ ነው ሄደው። ምን ያልፈጀበት እንደዚህ ለመሆን? 20 ደቂቃ አልፈጀበትም። በ20 ደቂቃ ውስጥ እሳት አደጋ ደርሶ ነበረ። ነገር ግን ኦልሞስት አልቆ ነበር የደረሱት። ነገ ሰርፕራይዝ ይኖርሃል። ያው ለሱ ነግሬዋለሁ። እናንተ ደግሞ ነገ የምታዩት ይሆናል። መኪናው ኢንሹራንስ እየገባው በ3 ሚሊዮን ብር ግምት ነው። አሁን ግን ስንት ብር እንዳለ ታውቃላችሁ? 3 ሚሊዮን እንኳን ሙሉ ብር የሱ አይደለም፣ ብድር አለበት። ኦልሞስት ከግማሽ ያነሰ ነገር ከቤተሰብ ተበድሮ ነው መኪናው የተገዛውና ከ3 ሚሊዮን ያው ያነሰ ገንዘብ ነው እጁ የሚገባውና መልሶ ዩዝድ መኪና እንኳን እንዲገዛ በተለይ እኛ ዘርፍ ላይ ሜትር ታክሲ ዘርፍ ላይ ያላችሁ እንዲሁም መኪና ላይ የምትሰሩ ድርጅቶች ኮንታክት ብታረጉን ከሱ ጋር አብራችሁ ብትሰሩ እኔ በነፃ ቪዲዮ ለመስራት አጠገባለሁ። ድርጅታችሁንም ጭምር ነው የምታስተዋውቁትና ኮንታክት አድርጉ። ትላችሁ ነገር አለ? አመሰግናለሁ በጣም እናንተ